ኢየሩሳሌም እዚህ ኢትዮጵያ ብሎ የሚል በኢትዮጵያው በአፈ ታሪክ የሚባለው ማለት ነው። ከንጉሱ ዘንድ ሄደችና ንጉሱ ዘንድ ስትደርስ ያው የሚፋጅና ጨው የበዛበት ነገር አበላት። ከዛ ሰለሞን ያው በሴቶች በኩል ስስ ነው፣ ሴቶች ስለሚወድ እንደ ሰለሞን ሴት የሚወድ አለ ተብሎ አይታመን። በእርግጥ የሱን ሪከርድ የሰበሩ ሰዎች በዓለም ውስጥ ሊኖሩ ስለሚችሉ ባልታዛር የተባለው ሰውዬ ወደ 400 ደርሻለሁ ብሏል። ግን ሰለሞን ሴት ይወዳል እና በሰለሞን ዘንድ ሄደው ሴት በሰላም አትመለስም ብሎ በሚል ፈሊጥ የወደቀ ምሳር ዛፍ ይበዛበታል እንዲሉ አበው ሰለሞን ዘንድ ሄደችና ከዛ ሲያያት ጎመጀ፣ በእንቆቅልሽ አጫወታት እና በዚህ ነገር የተላለፍሽ ከሆነ እኔ እራታሻለሁ አንቺም ትረችኛለሽ ተባብለው የውሃ መንቀሉን ማሰሮውን ነገር ትራስጌው አድርጎ አቤት ኢትዮጵያ፣ አቤት ኢትዮጵያ፣ አገሬ ወዴት እየሄድሽ ነው? የውሃውን ቋንጅል እስሩ አስቀመጠና ውሃ ሞልቶበት ጨው የበዛበትና ሚጥሚጣ የበዛበት ነገር አበላት፣ እሷንም ሰራተኛዋንም። ሰለሞኖዬ ይህንን የውሃ መንቀል ወስዶ ትራስጌው አደረገና ተኛ። ይታይህ አሁን የሁለት ሀገር ነገስታት አንድ ቤት ውስጥ ምን ያርጉ የሚተኙት? የሳባም ሰዎች አደጋ ጣሉ፣ ወሰዷቸውን። ብላቴኖቹንም በሰይፍ ስለተገደሉ እኔ የምነግር ዘንድ ብቻዬን አመለጥሁ አለው። የማን ሰዎች? የሳባ ሰዎች። የሳባ ሰዎች ማለት ሳባ ምንድናት ማለት ነው? ሀገር ነች ማለት ነው። የት አካባቢ? የመን። ማን ነው የመን ብለህ በለ ያለም የታሪክ ሊቃኑ እና የጂኦግራፊ የአርኪኦሎጂስት ጥናት ምርምር የሚያደርጉት የጂኦግራፊ ሊቃን ማለት ነው። ኦኬ፣ እንደዚህ ያስቀምጡታል ማለት ነው። ኦኬ፣ የታሪክ ተመራማሪዎቹ ማፕ ላይ ኩዊን ኦፍ ሼቫ ማለት ኪንግደሟ የዚህን ያህል ይሰፋ ነበር ብለው ይናገራሉ። ያስማማል። የዚህን ያህል ርቀት እዚህ ጋር ባይመጣ በሀገራችን የአርኪኦሎጂስት ጥናት ምርምር ውስጥ የሰሜኑን ክፍል ኤርትራንና ትግራይን ግዛተ መንግስቷ ይነካ እንደነበረ ያስማማኛል። ብዙ የታሪክ ጽሁፎችም ማስረጃዎችም እዛ አካባቢ ላይ ስለተገኙ ማለት ነው። የአርኪኦሎጂስት ጥናት ምርምርም እዛ አካባቢ ስለተገኙ፣ ለምሳሌ አሁን ጎንደርን ነክቶታል። እዚህ ጋር የለም፣ ጎንደርን እንደዛ አይነካ አለ። በኋላ እዚህ ጋር የሚናገረው ክፍል ላይ ይሁት ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዛም ሳሉ የመውለጃዋ ወራት ደረሰ ይላል። ጌታ በዛ ተወለደ ማለት ነው። እዛ ጌታ ተወለደ፣ የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው፣ በእንግዶችም ስፍራ ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው ይላል። መቼ ነው ዘመኑ? አውግስጦስ ቄሳር የሚባል በነገሰበት ነው። ዘመን ይናገራል ማለት ነው። ቄሳሮች የማን ንግስና ሹመት ነው? አጼዎቹ የእኛ የኢትዮጵያውያን ነው። ፈርዖኖች የግብጾች ነው። ቄሳሮች የማን ነው? ሮማውያን ማለት ነው። ሮማውያን ማለት ነው። ጌታ በተወለደበት ጊዜ ማን ነበረ በሮም ይገዛ የነበረው? አውግስጦስ ቄሳር የሚባል ሰው ነው። ጌታ በተጠመቀበት ጊዜ ማን ነበረ ይገዛ የነበረው? ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ጴንጤናው ጲላጦስ በይሁዳ ሲገዛ፣ ሄሮድስ በገሊላ የአራተኛ ክፍል ገዢ፣ ወንድሙ ፊልጶስ በኢንጥሮያኖስ በጥራኮዲኖስ ሀገር የአራተኛ ክፍል ገዢ፣ ሊሳኒዮስም በሳቢላኒስ የአራተኛ ክፍል ገዢ ሆነው ሳሉ፣ ሐናና ቀያፋም ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ምድረ በዳ መጣ ይላል እና ያው በምድረ በዳ መንገድን አዘጋጁ ብሎ አለ። ከዛ በዮሐንስ እጅ ሊጠመቅ መጡ። ወደ ዮርዳኖስ ጌታ መጣ፣ በዮሐንስ እጅ ተጠመቀ ማለት ነው። ይሄ ምዕራፍ 2 ላይ ጌታ የተወለደበት፣ ምዕራፍ 3 ላይ የተጠመቀበትን ጊዜ በአውግስጦስ ቄሳር ዘመን ተወለደ፣ በጢባሪዮስ ቄሳር ዘመን ተጠመቀ ጌታ በ30 ዓመቱ። አየ ኦኬ። ይሄ ታሪክን ለማግኘት የት መሄድ አለበት? የሮማውያን ኢምፓየርን ታሪክ ኦኬ
የሮማውያንን ታሪክ ስታነብ እኔ አንድ ከዚህ ካለሁበት ሀገር ከላይብረሪ የመጽሐፍት መሸጫዎችን ያገኘሁትኝ አንድ መጽሐፍ በሲዲም እና ሃርድ ኮፒ መጽሐፍትን ገዝቼ ያን መጽሐፍ ለአንድ ቴዎሎጂ ተማሪ ሰጥቼዋለሁ። ለምሳሌ አሁን ይሄ የታላቁ ሄሮድስ የቤተሰቡን አቀማመጥ የዘር ሐረጉን ይናገራል። ወደ 35 ፕሮፌሰሮች ናቸው በዓለም እዚህ ታሪክ ላይ የተሳተፉበት። ይህን መጽሐፍ እኔ ገዝቼው በሲዲ ሁሉ ጭምር አለ። ከዛ ላይ ሲዲውን ኮፒ አድርጌ እዚህ ላይ አስቀርቼው ነው። ሲዲው አለኝ እጄ ላይ፣ መጽሐፉን ግን ሃርድ ኮፒውን ለአንድ ፓስተር አውሼው ነው ማለት ነው። ኦኬ የቦአዝን ደግሞ ፋሚሊ ማለት ነው። ቦአዝ የሚባለው የሞዓባዊቷ የሩት ባል ማለት ነው። የጌታ ኢየሱስ ክርስቶስ የዘር ሐረግ የተገኘበትን እንደዚህ ይናገራል። ኦኬ ይሄ የሙሴን ታሪክ ይናገራል። የሮማውያንን ላሳያችሁ። ኦኬ አብርሃምን ይናገራል። ሮማውያን ሶሪ አፖስትል ኦኬ ኦኬ የባቢሎን ኪንግደም ይናገራል። አሁን የባቢሎናውያን የጥንት ኢራቃውያን ማለት ነው። የፐርዥያን ታሪክ ይናገራል። ነገስታቶቻቸው የነገሱ እውቅ የነገሱ ነገስታቶቻቸው በየትኛው ዘመን ላይ እንደነገሱ እና የሶሪያን ደግሞ ሴሪያ የነሱንም ኢምፓየር ይናገራል። በዚያ ዘመን ላይ የነበሩ ማለት ነው። የእስራኤልን ነገስታት ታሪክ ይናገራል። የሮምን ኪንግደም ከየቱ ጋር ነው? ቆይ ፕሮፌት ሩል ኦፍ ኢጂፕሽያን ግብፃውያንን ይሁዳ እዚህ ላይ የወሰድኩት ይመስለኛል ካልተሳሳትኩ። የሮማውያንን እዚህ ላይ አላመጣሁትም መሰለኝ። ቆይ ኦኬ የግብፃውያን ከላጀ አንድ የቆየ ወገኖች የሮም ኢምፓየርን አይ ቲንክ ያመጣሁት መስሎኝ ነበር። እዚህ ላይ እንዴ ጠብቁኝ። ያ ሮም ሶሪ በጣም ይቅርታ። ያ የሮማን ኢምፓየር ማለት ነው። አውግስቶስ ቄሳር የሚባለው ይታያቸዋል እዚህ ጋር። ያ ቄሳር አውግስቶስ ብሎ የሚለው ማለት ነው። ከስንት እስከ ስንት ሰራ ማለት ከስንት እስከ ስንት ዓመተ ምህረት ድረስ ባለው ነገሰ ብለው ይላሉ። 32 ናቸው 35 ፕሮፌሰሮች ናቸው እዚህ መጽሐፍ ላይ ተሳተፉበት። ሃርዱን መጽሐፍ ታምጥቼ በሌላ ቀን አሳያቸዋለሁ። ያው 27 ቢሲ ማለት ነው ቅድመ ልደተ ክርስቶስ እስከ 14 ድረስ ባለው ላይ ነገሰ ብለው ይላሉ ማለት ነው። አውግስጦስ ቄሳር መቼ ነው የነገሰው? ጢባሪዮስ ደግሞ የዚህ ጢባሪዮስ ይላል ከመቼ ጊዜ ጀምሮ ነው የነገሰው ብሎ የሚለውን ይህንን የሉቃስ ወንጌልን መጽሐፍ ምዕራፍ 2 እና ምዕራፍ 3ን ስታነብ ጌታ የተወለደበት መቼ ነው?
አውግስጦስ ቄሳር በነገሰበት ዘመን ነው። አውግስጦስ ቄሳር የነገሰበትን ዘመን የታሪክ ምሁራን በዚህ ዓለም ላይ በነጮቹ ማለት ነው በጣም እውቅ የሆኑ 35 ፕሮፌሰሮች ናቸው የተሳተፉበት። ትልቅ ቮሊዩም ያለው መጽሐፍት ነው። እኔ ራሴ እጄ ነው የገዛሁት። ኦኬ ሲዲው አለኝ፣ በሲዲም አለው። ፒዲኤፍ እንደዚህ ያስቀምጠውበታል። ሲዲው እንደዛ ኮፒ ማድረግ ትችላለህ። ሃርዱንም ደግሞ አንድ ቴዎሎጂ እየተማረ ያለ ፓስተር ስጠይ ብሎ ለእሱ ነው ያዋስኩት ማለት ነው። ኦኬ ታሪክ አለ ማለት ነው። ኢየሱስ መቼ የተወለደው ቢስለ እኔ አላቅም፣ እኔ እንጃ፣ እኔ ትዝም አይለኝም ብለህ የምትል ከሆነ ዳርያዝ ብራዘር ዳርያዝ እታች ኮፒ ሊንክ ሼር እያረክ ነው ማስማት ያለብህ። አንተ ገስት ላይ ወጥተህ ቁጭ ለማለት ካነበበ ሰው ጋር ለማውራት አይደለም ለመጠየቅ እንኳን ራሱ የሞራል ብቃቱ የለህም። ቁጭ በሉና አንብቡ። እሺ የሮማውያን ኢምፓየር መቼ ነበረ? ምክንያቱም የሮም ቅኝ ግዛት የዌስተርን ኤዥያን ምዕራባዊን የእስያ ዳርቻዎችን እንደነ ሊባኖስ፣ ሶሪያ፣ እስራኤል፣ ግብፅ፣ ፍልስጤምን ጨምሮ ማለት ነው ዌስተርን ኤዥያ ይባላሉና እነሱን ሁሉ ጨምረው በታላቁ ባህር ሜዲትራኒያን በተባለው የሰሜን አፍሪካን፣ ደቡባዊ አውሮፓን ግዛትን ሁሉ ጨምረው ዌስተርን ኤዥያን ሁሉ ጨምረው የሮም ቅኝ ግዛት የታላቁ ባህር የሜዲትራኒያን ባህር ዙሪያውን በከበቡት ዙሪያ ላይ ያሉትን አገሮች እየገዛች በነበረችበት ጊዜ ነው አራተኛይቱ መንግስት ሮም ቅኝ ግዛት በገዛችበት ዘመን ነው ጌታ የተወለደው። በዚያን ጊዜ ማን ነበረ? የሮም ቅኝ ግዛት በገዛበት ሀገር ላይ ጲላጦስና ሄሮድስ የሚባሉ በእስራኤል ላይ ነበሩ። አንዱ በገሊላ አንዱ ደግሞ በደቡብ ክፍል በጁዳ ይገዛ ነበር ማለት ነው። ኢየሱስን ጠይቄ ጲላጦስን ስጠይቃ አላቀውም አትበለኝ። ሄሮድስን ጠይቃ አላቀውም አትበል። አውግስጦስ ቄሳር እያለ እየነገረህ ማነው አውግስጦስ ቄሳር? እንደዚህ አይነት ነገር ውስጥ አታስገባኝ አትበል። መጽሐፉ አውግስጦስ ቄሳር ይላልና አየህ፣ ጌታ የተወለደበትን ዘመን በዚያን ሞራት ዓለም ሁሉ እንዲጻፍ ትእዛዙን ያወጣው የህዝብ ቆጠራ የሆነው ይህንን የህዝብ ቆጠራ ዋናው መቀመጫውን ሮም ላይ ያደረገው ኪንጉ ይሄ ነው። ኦኬ አውግስጦስ ይባላል። ቄሳር ያው የነሱ የኛ አጼዎች እንደሚባለው አጼ ሚኒሊክ፣ አጼ ቴዎድሮስ እንደሚባል የኢትዮጵያ አጼዎች፣ የግብጾች ፈርዖኖች፣ ሮማውያን ደግሞ ቄሳሮች ተብለው ስለሚባሉ ማለት ነው። እና እኔ አላውቀውም ብለህ ካልክ መጽሐፍ ቅዱስ አላነበብኩም ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ነው ያገኘሁት። ኢየሱስ መቼ ተጠመቀ ብዬ በየትኛው ንጉሥ ዘመን ተጠመቀ ብዬ ብለህ እኔ አላውቀውም ብለህ ካልክ አንተ ሰው የመጽሐፍ ቅዱስ አላነበብኩም። ስለዚህ ቲክቶክ ላይ ገስት ልኮ የመግባቱ ነገር ቶ እታች ኮፒ ሊንክ ሼር ታብ እያደረጋችሁ ነው መስማት። ጢባሪዮስ ቄሳር በነገሰበት ዘመን ዮሐንስ በምድረ በዳ እየሰበከ እንደመጣ ህዝብን ሁሉ በዮርዳኖስ ሲያጠምቅ ጌታም የተጠመቀው ጢባሪዮስ ቄሳር በነገሰበት በ30ኛው ዓመት ላይ ነው የተጠመቀው ጌታችን ኢየሱስ ማለት ነው። እና አልፈህ እንኳን የሌሎችን ሀገሮች ታሪክ እንኳን እንደዚህ ልታጠና ይገባል አይደለም? የኢትዮጵያ የሮማውያን ኢምፓየር አለ፣ የግብጾች አለ፣ የኢትዮጵያ ነው የእስራኤላውያን አሉ፣ የደቡብና የሰሜኑ ክፍል ማለት ነው፣ የፐርዥያን አለ፣ ባቢሎናውያን አለ። ኦኬ እነዚህ ሁሉ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር ቀጥታ ግንኙነት ስላላቸው ነው። የፐርዥያን ማለት የኢራን ያሁና ኢራን ማለት የቀድሞ ሜዶና ፋርስ ቀጥታ ከመጽሐፍ ቅዱስ ጋር ግንኙነት ስላለው ማለት ነው። ኦኬ እና ፕሊዝ ይህንን መጽሐፍ ሳመጣብህ ዝም ብዬ አይደለም ያመጣሁብህ። የኢትዮጵያ ኦርቶዶክስ የ3000 ዓመት ታሪክ አለኝ ብላ አላለችም፣ ካለችም ዋሽታለች። ለምን 3000 ዓመት ማለት የዛሬ 3000 ዓመት ማለት ንጉሥ ዳዊት እንጂ የነበረው ቤተ ክርስቲያን አልነበረችም፣ ክርስቶስ አልነበረም። ክርስቶስ ባልነበረበት በስጋ ባልተወለደበት ከ1000 ዓመት በፊት ነበርኩ ብላ የምትል ቤተ ክርስቲያን ይሄ ነጭ ውሸት ነው የሚባለው። ነጭ ውሸት መቼም ነጭ የሚባል ከሆነ ማለት ነው። እና ፕሊስ በጌታ አንብቡ። ዝም ብለህ ምንድነው ወጣቶቹ እንደምትሉት ደንፎ ይዟችሁ ተናዳችሁም አትምጡ። ሃይማኖት በንዴት ዝም ብሎ በሞራል በሙቀት በልህ በጭቅጭቅ በምናምን ነገር አተ በመረጃ ላይ ሰንደህ ተመጣለህ ትናገራለህ። ካልሆነ ዳር ትይዛለህ ማለት ነው። እኔም እንደዚሁ ማለት ነው። ሰንጄ እመጣለሁ። ማወራ ከሆነ በተሰነደ መረጃ መጽሐፍቶች ካሉ ኦኬ፣ የታሪክ መጽሐፍቶችም ካሉ ቆልዬ ማለት ነው። ካለ አለ አመጣለሁ፣ ከሌለ ሰካ የለም። እንዴ አንድ ገጽ ወረቀት የማያነብ ሰውዬ
እምልህን የስክሪንሾት አድርጌ ላምጣልህ ከጉግል። ጉግል እኮ የመረቀነውም ያጨሰውም የቃመውም ሁሉ እኮ እንደፈለገ የሚጽፍበት ነው። ከሱ አይደለም እውነተኛ ምንጭ ከጉግል አይደለም። ጉግልም ከተባለ ደግሞ የሆነ ተከፍሎ የሚገባበት እውነተኛ ምንጭን የምታገኝበት አለ፣ በገንዘብ ተከፍሎ። እንደሱ አሁን የታሪክ ሊቃን የሆኑ የጻፉት አለ። እሱ ካለ እሱን ታመጣለህ ማለት ነው። የቱንም ያህል ታሪክ አምጣ፣ ግን ቤተክርስቲያን የ3000 ዓመት ታሪክ የላትም። ክርስቶስ እድሜው በምድር ላይ ገና 2018 ዓመት ስለሆነ በኢትዮጵያውያን በእኛ ካላንደር 2018 ስለሆነ ማለት ነው። በነጮቹ 2025 ነው። ስለዚህ ከክርስቶስ ሞት በኋላ በበዓለ 50 ነው ቤተክርስቲያን የተወለደችው። ይሄ ማለት የክርስቶስን እድሜ እዛው ጋር ሞቶ ከተነሳ በኋላ ከሙታን ከተነሳ በኋላ 40 ዓመት ስለ እግዚአብሔር መንግስት ሰብኳቸው አረገ። ከዛ መንፈስ ቅዱስ በጽርሐ ጽዮን መንፈስ ቅዱስ ወረደ። ከዛስ ቤተክርስቲያን እዛ ጋር ነው ተወለደች ተብሎ የሚታመነው በኦርቶዶክስም በካቶሊክም በእኛም በወንጌላውያን አማኞች። ይሄ ማለት ምን ማለት ነው? ምን ያህል ነው እድሜዋ? 2000 ዓመት ማለት ነው። የኢትዮጵያዊ ጃንደረባ አጎታችን ማለት ነው የሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 26 ላይ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሊሰግድ ሄደ። ከዛም ሲመለስ በጋዛ ሰርጥ በኩል በደቡብ በኩል እየመጣ ያለ ወንጌላዊ ፊልጶስ አገኘው እና ህንደኬ የተባለች የኢትዮጵያ ንግስት ነበረች በገንዘቧ ላይ የሰለጠነ ብሎ ይላል። ኦኬ እሱ በእቼ ነበረ 34 ዓመተ ምህረት ነው ቤተክርስቲያን ኦርቶዶክስ የምትለው በ34 ዓመተ ምህረት ነገር ብዙም ሳይቆይ ጌታ 33 ዓመት ከ6 ወር በምድር ላይ ቆይቷል። እሱ ሞቶ ከተነሳ ካረገ ብዙም ሳይቆይ ነው ኢትዮጵያዊ ጃንደረባው የሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 26 ላይ ያለው ኢትዮጵያዊ ብሎ የሚለው እሱ እዛ ሲሄድ ክርስትናን ይዞ መጣ ትላለች። የመጀመሪያው በ34 ዓመተ ምህረት ነው የምትለው ቤተክርስቲያኒቱ። ይሄንን በምን ነው የምናገረው? ያው መረጃ ብራዘር ኦኬ ያው አክሱም ይላል ቤተክርስቲያኒቱ ጽፍ እዚህ ሊቃውንቱ ሲጽፉ ገጽ 12 ላይ አክሱም ከአንደኛው እስከ 4ኛው መቶ ክፍለ ዘመን ብሎ ካለ በኋላ የክርስትና እምነት ለመጀመሪያ ጊዜ ወደ አክሱም የገባው ወደ ኢትዮጵያ ማለት ነው በጽዋ ለህንደኬ የመጀመሪያው ቁጥር አማነው ጥቁር አፍሪካዊ ክርስቲያን አማካኝነት ነው። ህንደኬ የተባለችዋ በዚያ ዘመን በገንዘቧ ላይ ሰለጠነ ነበረ ተብሎ ስለሚታመን ማለት ነው። ህጽዋ ለህንደኬ በትውልዱ አክሱማዊ የሆነ የኢትዮጵያ ቤተክርስቲያን ታሪክ መሰረት ነው። የኢትዮጵያ ክርስትና እምነት የተቀበለችው በመጀመሪያው ምዕተ ዓመት በ34 ዓመተ ምህረት በወንጌላዊ ቅዱስ ፊልጶስ በመንፈስ ቅዱስ ተመርቶ የኢትዮጵያ ንግስት የህንደኬን ጃንደረባ ስለ ክርስቶስ አስተምሮና አሳምኖ ባጠመቀው ጊዜ የኢትዮጵያ ንግስት ከፍተኛ ባለስልጣን የነበረው ይህ ሰው በመጽሐፍ ቅዱስ ውስጥ ህጽው ወይንም ጃንደረባ ተብሎ ይጠራ እንደነበረ ይታወቃል ይላል የሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 26 ላይ ማለት ነው ታሪኩ ያለው። በ34 ዓመተ ምህረት ከሆነ ጌታ በሞተ ከዓመት በኋላ እንደማለት ነው። ጌታ ሞቶ ከተነሳ ካረገ እንደውም ከ6 ወር በኋላ ማለት ነው። በ33 ዓመት ከ6 ወር ነው ወደ ሰማይ ያረገ ተብሎ የሚታመነው ከ6 ወር በኋላ ማለት ነው። ኢትዮጵያዊ ጃንደረባ ኢየሩሳሌም ሄዶ ሲሰግድ ይህንን ታላቅ የእግዚአብሔር ሰው ወንጌላዊ ፊልጶስን አገኘው በጋዛ ሰርጥ በኩል ሲመጣ የነቢዩ ኢሳይያስን መጽሐፍት እያነበበ ማለት ነው። ያኔ ነው ክርስትና በመጀመሪያ በ34 ዓመት ገባ የምትል ቤተክርስቲያን ኦርቶዶክስ። ከየት አምጥታችሁ ነው የ3000 ዓመት ታሪክ ብላችሁ የምትሉት? 34 ዓመተ ምህረት እኮ ማለት ጌታችን ሞትን ድል አድርጎ ተነስቶ ወደ ሰማያት ባረገ ከ6 ወር በኋላ ማለት እኮ ነው 34 የተባለው። 33 ዓመት ከ6 ወር መሬት ላይ እንደነበረ ሶስቱም አብያተ ክርስቲያናት ስለሚስማሙ ከየት አምጥታችሁ ነው 3000 ብላችሁ የምትሉት? ከየት ነው ኤክስትራ የሆነውን 1000 ዓመት ያመጣችሁት? ፕሊስ በክርስቶስ ታሪክ ወቁ። ዝም ብለህ ገስት መላክ ስለቻልክ ብቻ መታ አታውራ። ማናችሁም ብትሆኑ ማለት ነው ጴንጤም ሆኑ ኦርቶዶክስ ካቶሊኩም ሆኑ ማንም ገስት መላክ ስለቻልክ ብቻ መታ አታውራ። ኦኬ የኢትዮጵያ ታሪክን ዓለማዊ መጽሐፍት ቢሆንም እንኳን የነገስታቶችን ታሪክ የታመነ መጽሐፍት ስለሆነ ምን ይላል? ለምንድን ነው ያመጣሁትኝ? ምን ይላል? የክርስትናው መንግስት ወደ ኢትዮጵያ ገባ ተብሎ የሚባለው የአክሱም ኪንግደም አጀማመርን
የክርስትና መግባት ይላል። አየህ ባዶ እጅን ስትንከወከው ጉግል ላይ ያገኘውን ስክሪንሾት ይዘህ መተህ ጊዜውን ሰጥቶ ከሚያነብሰው ጋር ዝም ብለህ ተሳድበህ ነው የምትወርደው። ያ ኦርቶዶክስነትንም ታሰድባለህ፣ ቤተሰብንም ታሰድባለህ፣ ራስንም ታሸማቅቃለህ ማለት ነው። ጊዜው የመሰዳደብ የመበሻሸቅ አይደለም። በእውቀት ትሞግታለህ፣ ሞግት፣ አለቅ። ካልሆነ ግን ያው ተሳድበህ ትሄዳለህ። ያው ዝም ብሎ ራስን ያቀለልክ ሰው መሆንን ዓለም ያይልሃል ማለት ነው። የኢትዮጵያ ክርስትና መግባት ይላል። ይሄ መጽሐፍ ስንት ጊዜ የታተሙ ይታያችሁ? 2 4 6 8 9 ጊዜ የታተመ መጽሐፍ ነው። በጣም ብዙ የኢትዮጵያ ታሪክ መጽሐፍቶች አሉ። ይሄ ግን በጣም ስመጥር ነው ተብሎ የሚታመን መጽሐፍ ነው። የኢትዮጵያን ታሪክ ከመጀመሪያው እስካሁኑ ዘመን ያለው ማለት ነው። አንብብ ብራዘር። ሰው 21ኛ መቶ ክፍለ ዘመን ላይ ሆኖ እንዴት አያነብም? ወንድሞች እናቶች፣ መቼ ገባ ይላል? 3000 ዓመት ይላል ታሪክ አይልም። ቤተክርስቲያኒቱ 3000 ዓመት ትላለች አትልም። የመጀመሪያው እንኳን በ34 ዓመተ ምህረት ነው ገባ ብላ ምትል ክርስቶስ ከሞተ እና ከተነሳ ከ6 ወር በኋላ ማለት በ34 ዓመተ ምህረት ማለት። ይሄ ማለት ጌታ የነበረበት ጊዜ እንወስደው የዛሬ 2000 ዓመት ማለት ነው። የ3000 ዓመት ክርስትና አለን። 3000 ዓመት ንጉሥ ዳዊት ነው የነበረው ብራዘር። ከክርስቶስ መወለድ 1000 ዓመት በፊት ንጉሱ ዳዊት ነው የነበረው። ከ1050 እስከ 97 ቅድመ ልደተ ክርስቶስ ቢፎር ክራይስት ማለት ነው። ንጉሥ ዳዊት የዳዊት ኪንግደም ነበረ የነበረው በዚህ ፕላኔት ላይ። ያኔ ክርስትና የሚባል የለም። ጁዳይዝምና አሕዛብ ይህን በለምነው ሌሎች እንድትናገሩ እድል ልስጥ። ቴንኪው ኤርሚ፣ ሌሎች ይናገሩ። በጣም ነው የማመሰግነው። ኦኬ፣ ሌሎች መናገር ትችላላችሁ። ገስት ውስጥ የገባችሁ ሰዎች ኤርሚ አይ ቲንክ ስልክ ይዟል ይመስለኛል። መናገር የሚፈልግ ሰው ካለ መናገር ይችላል። ኤርሚ በጣም እናመሰግናለን። እዚህ ልስጥልን ብዙ ነገር ነው ያስተማርከን። ማናውቀውን ነገር ብዙ ነገር ወደኋላ መለስከን። በእውነት በጣም ቴንኪው ብለናል። ቴንኪው ወንድማችን፣ ተባረክ። ሌሎች የምትሉት ካለ ጥያቄም ካላችሁ መጠየቅ ትችላላችሁ። ሰላም፣ እንዴት ናችሁ? እንዴት አደራችሁ? እንዴት አመሻችሁ? ኤርሚ ተባረክ። አሁን በመጣም የተወሰነ ተረድቻለሁ። ፒዲኤፉን ላወርደው እንደውም እያሰብኩ ነው። ጥሩ ነው ብዬ አስባለሁ። ይቅርታ አድርግልኝ አልደወልኩኝም። ሰሞኑን እደውልልሃለሁ ጊዜ ላመቻችና እደውልልህና እናወራለን። ተባረክልኝ። በጣም አመሰግናለሁ። ሶሪ ኤርሚ ሞክሼ
በውስጥ እኮ የደወሉብኝ እኮ እየገባሁኝ እኮ በውስጥ እየገቡ እያስወጣን ስለሆነ በምን እንጠይቀው ምናምን እያሉ ነው። መግባት ይችላሉ። እኔ ቅድም ሲሳደቡ ነው። አሁን እኮ በ3000 ዓመት ከታችኝ እየሰማሁኝ ነው። እና በ3000 ዓመት ያልንበት ምክንያት ኢየሱስ ክርስቶስ ከመጣ በኋላ ሲሆን ከዛ በፊት ንጉስ ሳባ ንግስት ሌኒ ምናምን ሂዳ ነበረ ይላል። ወደዛ ወደ ይምጣ ያውራ እና ረጋ ብለህ አውራ ብራዘር። እኔ የቀድሙ ሰውዬ ነው። አንተንና የመጣውን ሰው አይመለከትም። ቆይ ይደውል በቃ ጨንቆት ነው ታዲያ። እዚህ እኔን ማክበር አለበት፣ እኔም እሱም ማክበር አለብኝ። እኔንም ተከትሎ የመጣውን ህዝብ ማክበር አለበት። ኦኬ እሱ ግድ ነው። እኔ የናኳቸው አይደለም። ቅድም 30 ሰዎች ሆናችሁ ነበር ሲሰሙ የነበሩት። ህዝቡ እኔ ስመጣ ነው የመጣው አይደል? ስለዚህ እዚህ ያለ ህዝብ ደግሞ እውቀትን ይፈልጋል፣ ማወቅን ይፈልጋል። ለዛ 30ም ለሆነው ህዝብ ከቁጥር ማነስና መብዛት አይደለም፣ ህዝቡን ሪስፔክት ማድረግ አለብን። እኔ እዚህ የመጣውንም ህዝብ አይመለከተኝም፣ ከፈለክ ይዘህ ሂድ እኮ አለ። እንደዚህ ይናገራል ምናምን ነገር። አይ ስርዓት መኖር አለበት፣ በስርዓት ያወራ። አንዳንድ ጊዜ ሰዎች አላዋቂነታቸውን በስድብ ለማጽናት ፈልጓል። የሚያውቅ ከሆነ መጥቶ ያወራ። ንግስተ ሰባ ላይ ሊያወራ የሚፈልግ ሰው ካለ ይምጣ። ግን እሱ እያለ ያለው ነገር ኤርሚ አሁንም እየላከልህ ነው የሚለው ነገር እሱ ያው በመስማት የተማረውን ነገር ነው መሰለኝ። ምናልባት በመስማት የተማረውን በመረጃ አስደግፎ ይንገር። መረጃ በመረጃ ምን አለው ለመጠየቅ እናንተ ይቅርታ በልና ገብተህ ጠይቅ ብራዘር። ጥያቄ ለኔ አስከምደውልልኝ ይሄው ፊት ለፊት አለ ኤርሚስ ነው። መጠየቅ ብቻ ሳይሆን ከፈለገ መጠየቅ ይችላል። ግን መጠየቅ ብቻ ሳይሆን ደግሞ እኔም እጠይቀዋለሁ። ኖ እዚህ ጋር እኔ እኮ እያወራሁ ነበር። እኔ ቅድም እያወራን ድንገት አንተና መጣ፣ የሀገር ሰው መጣ። እኔ እያወራሁ የነበረው ለጥቂት ሰዎች እያወራን ነበር። ለዛ መልስ ልመልስ ብለህ መጣህ። አንተ እያወራህ ያለኸው ሌላ ነገር ነው። እና እሱን አንዴ ልጠይቅሽ። 3000 ዓመት ያልኩበትን ላውራ አንዴ። 3000 ዓመት ያልኩበትን ምክንያት ነው። ባይዘው እኔ ኦርቶዶክስ አይደለሁም። እኔ ግን ኦርቶዶክስ አሁን የተነሳውን ርዕስ ላውራበት በጣም ኢንተረስትም ስለሆንኩኝ በቃ በጣም የምወደው ነገር ነው። መከተል የምፈልገው ሃይማኖት ነው። ኦልሬዲ እየተማርኩበት ያለው ሃይማኖት ኦርቶዶክስ። በግል ህይወቴ አንድ ነገር የምነግርህ ነገር አሁን የተማርኩት 3000 ያልኩበት ምክንያት ልነግርህ። 3000 ዓመት ያልኩበት ምክንያት ኢትዮጵያ ኢየሱስ ክርስቶስ እንደሚመጣ ከ1000 ዓመት በፊት ስታስተምር ነበር። ለምን በሚለው ይሄ አፈ ታሪክም በለው የንጉስ ሰሎሞንና የንግስት ሳባ ታሪክ የሚታወቅ ነው። አፈ ታሪክ ልትለው ትችላለህ፣ ላትቀበለው ትችላለህ። እኔ ያወራሁበትን ምክንያት ልነግርህ ነው። አይሆንም ብለህ ማጣጣልም ወይም ማስረጃ ማቅረብ ትችላለህ። ከሚኒሊክ ዘፈርስት ጊዜ ጀምሮ ከንጉስ ሰለሞን ጋር ኖራ ወደ ኢትዮጵያ ስትመጣ ከዛ ጊዜ ጀምሮ በአክሱማየት ጊዜ ጀምሮ ኢትዮጵያ ኢየሱስ ክርስቶስ ስለመምጣቱ 1000 ዓመት ድረስ ስታስተምር ነበር። ቤተክርስቲያን በለው ተቋም ማቋቁማን በለው ስታስተምር ነበር። ከዛ ጊዜ ጀምሮ ኢየሱስ ክርስቶስን ኢትዮጵያ ታውቃለች ነው እያልኩ ያለሁት እንጂ ኢየሱስ ክርስቶስ 3000 ዓመት በፊት እንዳልተፈጠረ ማንም የሚያውቀው ነገር ነው። ሃይማኖት የማያውቅ የገጠር ገበሬ የሚያውቀው ነገር ነው። እየጠየቅኩ ያለው ጥያቄ ኢትዮጵያ የዛ ጊዜ ድረስ ጀምሮ ኢየሱስ ክርስቶስን አውቃ ተቋም አቋቁማ እያስተማረች ነበር። ከዛ ጊዜ ጀምሮ ከብሉይ ኪዳን ጊዜ ጀምሮ መጽሐፍን ስትጠብቅ ነበር ነው ያልኩት። ለዚህ መልስ ካለህ ማብራራት ትችላለህ። እንዲያውን የጃለብራውን ሳይሆን እንደውም አንተ ቅድም 1600 ዓመት ነው ያልከኝ፣ 34ኛ ክፍለ ዘመን አላልክም። 1600 ስትል ደግሞ የኢዛና ኪንግደም ጊዜ በእንትን ጊዜ የመጣውን ነገር ነው እያወራ ያለው። ስለሱ ነው ወይ እያወራኸው ብያለሁ። ሶሪ እኔና ያወራሁት እናንተ ያወራው ካልተገጣጠመ አይዶን ነው። እና 3000 ዓመት ታሪክ ብዙ ጊዜ ብዬ ማወራውም ሌላውም የምናወራው 3000 ዓመት ኢየሱስ ክርስቶስ እንዳኖራ እናውቃለን። ከንጉስ ሰለሞን ጊዜ ጀምሮ ኢትዮጵያ ስለ ክርስቶስ ታውቃለች። ስለ ክርስቶስ መምጣት ስታስተምር ነበር ነው እያልኩ ያለሁት። እሺ ይሄን በመረጃ ይሄንን አይ ዶንት ኖ በማስረጃ አስደግፍም። ይሄ ስህተት ታሪክ ነው የንጉስ ሰለሞንና የንግስት ሳባ አፈ ታሪክ ነው የምትለው? እሱን አብራራልኝ። ይሄ የምንታወቅ ጀነራል ነገር ነውና እሱን አብራራልኝ። 100% የተሳሳተ ታሪክ ነው። አንተ ግን በመረጃ አሳየህ። የኔ ይኸው መልስ ነው። ኦኬ ያ አንተን ግን ንገረን በመረጃ ነው። እኔ ሁሉም ጀነራል ስለምንማረው ነገር በአፈ ታሪክም በለው በቃ እሱ እንዳለው በአፍም የተማርነው ጀነራል ኢትዮጵያ 99 ኢትዮጵያ ኖ ስለ ወንጌል አይደለም እያወራሁ ያለሁት። አሁን ማስረጃ ስትል እዚህ ተዘጋጅቼ አይደለም ወይ ሰርች አድርጌ እዚህ ጋር ነገር ነው ማመጣልህ እንጂ መጽሐፍ ላቀርብልህ አይደለም። በህይወቴ ስማር ወይ አንብቤው ምን ምን የ30 ምናምን ዓመት ተውነኝ ያነበብኩትም የተማርኩትም ሊሆን ይችላል። በወሬ የምናውቀው ስለ ሳባ ስለምናምን እየተባልን ተረት ተረትም እየተባልን ቢሆን የምናውቀውን ነገር ነው እያወራሁ ያለሁት።
በቃ ስለዚህ እኔ የተሳሳተ ነው ብያለሁ። በአንተ ደግሞ ይሄ ነው የተሳሳተ ያልክበት ምክንያት አሁን ሶሪ እንደ ጥያቄ ነው አሁንም እያቀረብክ ያለሁት እንደ ጥያቄ ነው እያቀረብክ ያለሁት ማስረጃ እያቀረብክ ስለሆነ እንደ ጥያቄ ማስረጃ እንድታቀርብልንና እንድንማርበት ነው አሁን እያልኩ ያለሁት። በስተት ነው ስትለኝ የንግስት ቆይ በቃ ቤስት ተረጋጋ እንጂ ቤስት ኧረ በቃ አምላክ ቆይ እየጠበቅከው የተግባቦት ህግ አታውቅም እንደ ወንድማችን። ኦኬ ክርስቶስ ከመወለዱ በፊት ኢትዮጵያ መወለዱን ቀድማ ታስተምር ነበረ አለ። ጥያቄ ምልክት አስቀመጥኩኝ፣ ጥያቄ ስላለኝ ማለት ነው። እና መረጃ ብዬ ስለው አይ አንተ ታሪኩ ታምናለህ አታምንም ብሎ ሲል 100% የተሳሳተ መረጃ ነው አልኩት። ኦኬ ወይ ደግሞ በሱ ተረት ተረቱን ሊሆን ይችላል ብሎ ሲል ተረት ተረትን ብዬ ልጻፍልህ አልኩት። በቃ ተረት ተረት ብሎ የላምበረት አይነት ነገር ነው የነገርከኝ። በምን ይህንን እውነት እውነት ብዬ እንድቀበል መረጃ ማቅረብ አለብን። መረጃ ስለሌለ ተረት ተረት ነው በቃ። ኦኬ ወደሚቀጥለው ምንድን ነው ያልከኝ? ቤስት መረጃ ካለ ግን ልታቀርብልኝ ትችላለህ። ከሌለ ግን የሚቀጥለው ጥያቄ ነው። እሺ እንደ መረጃ ይቅርታ፣ በጣም ሶሪ፣ እንደ ጥያቄ ተረዳኝ እየተናገርኩ ከሆነ ሶሪ። እንደ መረጃ ስትለኝ ኢትዮጵያ እንደ ታሪክ ነው አሁን ማቀርብልህ እንዳልከው እንደ ታሪክ የምናውቀውን በቃ ጀነራል የኢትዮጵያ 99% እዚህ ጋርም የተቀመጠው ሰው መረጃ ባይኖርም የምናውቀውን ነገር ነው የምናወራውና እንደ በማስረጃ ደግሞ አንተ እንድታስተምረን ማለት ነው የምናውቀውን አንድ ነገር ላውራለህ እንዳሁኑ ከተቀበልከኝ ሶሪ። መረጃ የለም ግን የምታነሳው ነገር እኮ ማነሳው ነገር ኢትዮጵያ ያለው ለምሳሌ የአይሁድ እምነት ከክርስትና በፊት ኢትዮጵያ ውስጥ በፈላሻም ይሁን በምንም በለው የአይሁድ እምነት ተከታይ ህዝብ ነበር ኢትዮጵያ ውስጥ። አይሁድ ማለት የክርስቶስን መምጣት እያስተማረ የነበረ ክርስቶስ ይመጣል እያለ የነበረ ስለ ሰለሞን የሚከተል የአብርሃምን ታሪክ የሚከተል አዳም ሔዋን የሚከተል የአይሁድ ህዝብ ነበር ኢትዮጵያ ውስጥ በአፈ ታሪክ የምናውቀው። ኢየሱስ ይመጣል እያለ የሚጠብቅ በተስፋ የሚጠብቅ የኢትዮጵያ ህዝብ ነበር። ይሄ ህዝብ የዛሬ 3000 ዓመትም ኢትዮጵያ ውስጥ ነበር። ክርስቶስ ኢትዮጵያ ውስጥ ይታወቅ ነበረ። ይሄ ህዝብ ግማሹ ተቀይሯል፣ ግማሹ አይሁድ እንዳልኩ አሁንም ዛሬም አይሁድነትን ተከትሎ ሊሄድ ይችላል። ግን ይሄ ነገር ኢትዮጵያ ውስጥ ይታወቅ ነበረ ነው እንደ አፈ ታሪክ። አንተ ሙሉ ለሙሉ ስተት ነው ስትለኝ እሱ እንድታስረዳኝ ነው። ኦኬ ሚዩት አድርገሽ ቴንክ ሚዩት አድርገው ወንድማችን። ኦኬ ቴንክ ምን አለ አሁንም እንደገና ደግሞ ማለት ነው የአይሁድ እምነት በኢትዮጵያ ውስጥ ነበረ አለ። አዎ ነበረ። የነበረበትን ጊዜ ግን እሱ ያስቀመጠው በመረጃ ላይ የተደገፈ አይደለም። አይሁዳውያኖች ኢትዮጵያ ውስጥ አልነበሩም ብዬ አይደለም፣ እኔ ነበሩ። ስለነበሩም ነው ወደ ሀገራቸው የተመለሱት ማለት ነው። መቼ መጡ? ታሪኩን የሚያውቀው ከሆነ እሱ ካነሳው ታሪኩ ላይ እናወራለን። ወይ ሌላ የሚያወራ ሰው ካለ በዚህ ላይ በደንብ አጥንቻለሁ አንብቤያለሁ ብሎ የሚል ሰው ካለ ይምጣና እናወራለን ከእሱም ጋር በተጨማሪ ማለት ነው። ወንድማችን ግን ምን አለ? መረጃ የለኝም ግን ዝም ብዬ ማንም ኢትዮጵያዊ የሚያውቀውን ልናገርበት አለ። ኦኬ ተናገር አልኩት። የአይሁድ እምነት ኢትዮጵያ ውስጥ ነበረ ካለ በኋላ ኢትዮጵያ ውስጥ የዛሬ 3000 ዓመት ነበር አለ። ማን? የአይሁድ እምነት ማለት ነው። የዛሬ ስንት ሺህ ዓመት? 3000 ዓመት ነበረ። ማን? የአይሁድ እምነት ማለት ነው። ኦኬ የአይሁድ እምነት 3000 ዓመት ስለነበረ ክርስቶስ ወይ ደግሞ መሲሁ ይወለዳል እያሉ ይጠብቁ ነበር ይላል። ከአይሁድ እምነት ጋር ታዲያ የኢትዮጵያ ኦርቶዶክስ ምን ግንኙነት አላት ከእምነት አኳያ ወንድማችን? ወይስ ከሀገራችን ከኢትዮጵያ አኳያ ነው የአይሁድን እምነት ያነሳው ኢትዮጵያ ውስጥ ስለነበሩ? ከጠየቀኝ ልመልስ ሚትራንሳ ችግር የለም። ኦኬ አሁን ካልከኝ አንጻር እያልኩ ያለሁት የአይሁድ እምነት ስልህ እንደ እምነት አይሁድን በለው እንጂ የነብዩ እነ ሙሴንም የነብዩ ሙሴን የቃላት 10ቱ ትእዛዛትን ተቀብሎ ሲኖር የነበረ ህዝብ ነበረ። ያንን ደግሞ ኢየሱስ ክርስቶስ መጥቷል ብሎ አምኖ ነው ዛሬ ቤተክርስቲያን ያቋቋመው። የዛ ሰዓት ላይ ኦርቶዶክስን ጃንደረባውን ተቀብሎ ኦርቶዶክስነትን ያቋቋመው ንጉሱም ቢሆን ሃይማኖቱን ኢየሱስ ክርስቶስ ይመጣል ብሎ ይጠበቅ ነበረ። ጃንደረባው መጥቶም ቢሆን በሲማር ኦርቶዶክስ ማነው ንጉሱ? ጃንደረባው ማንኛው? የትኛው ንጉስ ነው ንጉሱ ብላ ያልከ?
ንጉሱም ቢሆን ተቀብሎ ምናምን ነገር ያልከው ማን ነው? ንጉሱ ሚዩት አድርገው፣ ሚዩቱን አንሳው። ኦኬ እኔ እኮ የዛ ሰዓት ላይ የዛሬ 1600 ዓመት ስትለኝ የኢዛናን ታሪክ ነው ያወራሁት። የመጀመሪያውን በኢዛናን ታሪክ ነው ስለ አይሁድ እምነት እዚህ ጋር እየጠየቅኩ የዛሬ 3000 ዓመት ብሎ የሚለው መረጃ አምጣልኝ ብዬ ስለ ኢዛና መቼ ነበረ የነበረው? ነው ኢዛና የዛሬ 600 ዓመት ቅድም ስላወራኸው ነው አንተን ሰምቼ ያወራሁት። እኔ አሁን ስለ ኢዛና አሁን እየጠየቅኩ ያለሁት የዛሬ 3000 ዓመት አይሁድ በኢትዮጵያ ውስጥ ነበረ እያልከን ነው? አዎ እሱን ያልኩት መረጃ እሱ ያልኩህንም አሁን የሳባን ታሪክ ነው ያወራሁልህ። አፈ ታሪክ ነው ስህተት ነው አልከኝ። አላልኩም ገና መረጃ ስጠኝ ነው ያልኩህ እኮ ነው። እኛኔማ እንዳልኩ በእውቀት በምናውቀው በአፍም የተማርነውን ነው እየነገርኩ ያለው። በቃ እስካሁን ድረስ በአፍ ነው በአፍ ብቻ። ይሄ ማን የምናውቀውን ነው እና ስህተት ናችሁ ብለህ የምታስተምረን ከሆነ እንድታስተምረን። ተረት ነው ወንድም፣ ተረት ነው የምታውቀው። ይሄኛውም አሁን ይሄን ስነግርህ ይኸው ዓለም እየሰማ ሪከርድ እየተደረገ ተረት ነው ተረት። ኤርሚ ግን አሁን ስትመልስልኝ ስትመልስልኝ ለእኔ ብቻ ሳይሆን ይሄን የምናውቅ ብዙ ሚሊዮን ህዝቦች እንዳሉ አንተ ታውቃለህ። ይሄንን ተቀብለን ብራዘር ለምን እኔ የኢትዮጵያ ህዝብ 130 ምናምን ነገር ሚሊዮን ሆነናል። እሱን አስተምረው ነው እያልኩ ያለሁት። እኔን ብቻ ሳይሆን ያም ህዝብ የሚቀበለው ነው ወዳጄ። 130 ሚሊዮን ህዝብ ኢትዮጵያውያን ይሄንን ውሸት ተቀብለው ኖረዋል። ይሄው እየተናገርኩ አንተ ሚዩት አድርገው። ቴንክ ዩ አንተ ሚዩት አድርገው። 130 ሚሊዮን ኢትዮጵያውያን ወገኖቻችን ይህንን ታሪክ ታምኑ ከሆነ ውሸት ስጠጡን የኖራችሁት ማለት ነው። እኔም ጭምር እኮ ይሄን ታሪክ አውቀዋለሁ እንደ አንድ ኢትዮጵያዊ ማለት ነው። ከምድሪቱ የተወለድኩኝ ቆንጅዬ ኢትዮጵያዊ ነኝ። ከለሬን አየኋል። ውሸት ነው ስንጠጣ ይኖር ነው። ወደ ማንበብ ሰው ሲመጣ ፕሊስ ጥያቄ ከሌላቸው አታስገቡ። ሰው ወደ ማንበብ ሲመጣ እውነቱን እያወቀ ይመጣል ማለት ነው። የዛሬ 3000 ዓመት አይሁዳውያን ኢትዮጵያ ውስጥ ነበሩ አሉ። ከበበሩ ውሸት። የዛሬ 3000 ዓመት ማለት ንጉሥ ዳዊት የነበረበት ዘመን ነው። ይሄ ዘመን ኦኬ፣ ንጉሥ ዳዊት የነበረበት ዘመን ልብ በሉ። ይሄ ማለት ከክርስቶስ ልደት 1000 ዓመት በፊት ነበረ ንጉሥ ዳዊት የነበረው። ይሄ ንጉሥ ዳዊት የነገሰበት ከ1050 ከ1050 ማለት ነው እስከ 97 ቅድመ ልደተ ክርስቶስ ነግሷል በይሁዳ ነገሥታት ታሪክ ውስጥ። ተሳስተሃል ኤርሚያስ ብሎ የሚል ሰው ካለ ብቻ ይግባና ከኔ ጋር ጫወታው ሲደራ ታየዋለህ ማለት ነው። በተለይ ታሪክ አጥንተናል ወይ መጋቤ ብሉይ ነኝ ወይ ደግሞ ታሪክ ላይ እንትን የመመረቂያ ጽሑፌን ሰርቻለሁ ብሎ የሚልም ሰው ካለ በኢየሱስ ክርስቶስም እለምነዋለሁ ያ ሰው ይምጣ። ተሳስተሃል ኤርሚያስ ብሎ የሚል ሰው ካለ ወይኔ ወይ እሱ መሳሳታችንን ዓለም ያያል ማለት ነው። ቴንክ ዩ። ከ1050 እስከ 97 ቅድመ ልደተ ክርስቶስ ንጉሥ ዳዊት የነገሰበት ዘመን ነው። ማን ነው ሶሪ ከ1010 እስከ 1050 ማለት ነው። ከ1010 እስከ 1050 ንጉሥ ዳዊት የነገሰበት ነው። ይሄኛው ከ97 እስከ 930 ልጁ ሰለሞን የነገሰበት ነው። ይሄኛው ዳዊት የነገሰበት ነው። ኦኬ፣ ይህ ማለት ከክርስቶስ ልደት በፊት 1000 ዓመት በፊት ንጉሱ ዳዊት ነበረ። ንጉሱ ዳዊት በነበረበት ጊዜ በእስራኤል ላይ በነገሰበት ጊዜ ልብ በሉ ኢትዮጵያ ውስጥ ወንድማችን ባፈ ታሪክ የነገረን እኔም የማውቀው የነበረው ግን 130 ሚሊዮን ኢትዮጵያውያን ይሄንን ታሪክ ምናምን ከሆነ ውሸት ስንጠጣ እንደነበር ላሳየ። አሁን እዚህ ጋር ማለት ነው በትንትኑን አውጥቼ ላሳየ። ኦኬ፣ የመጀመሪያው የእስራኤል ንጉስ ሳኦል ይባላል። መቼ ነበር የነገሰው? ለንግስናውን የነገሰበትን ዘመን አሳያቸዋለሁ ማለት ነው። ንጉስ ዳዊት ሁለተኛው ማለት ነው እና ንጉሱ ሰለሞን። ኦኬ፣ እነዚህ ነገስታት 40 ዓመት ነግሰዋል በእስራኤል ላይ። እስራኤል ያኔ ለሁለት አልተከፈለችም። ጁዲያና ሰማሪያ ተባብለው የተከፈሉት ከ930 ቅድመ ልደተ ክርስቶስ በኋላ ነው። 930
የሰለሞን ልጅ ሮብዓም የሚባለው በነገሰበት ዘመን ማለት ነው። ይህ መጽሐፍ ቅዱስ ይናገራል በደንብ። ሮብዓም በነገሰበት ዘመን በ930 እስራኤል መንግስቷ ለሁለት ተከፈለ ማለት ነው። በዚህኛው ታሪክ ውስጥ ሳኦል እዚህ ጋር ይሄኛው ማለት ነው፣ ዳዊት፣ ሰለሞን። ከዛ እዚህ ጋር ሲመጣ ለሁለት ተከፈለ። ሮብዓም፣ ኢዮርብዓም፣ ሰሜኑ እስራኤል ተብሎ ለሁለት፣ ይሄኛው 10 ነገድ ይዞ ይሄኛው 2 ነገድ ይዞ ተከፈለ ማለት ነው። መቼ? 930 ቅድመ ልደተ ክርስቶስ ማለት ነው። ኦኬ። የዳዊት መንግስት መቼ ነው የነበረው? እዚህ ዳዊት ከክርስቶስ ልደት 1000 ዓመት በፊት በእስራኤል ላይ ነግሶ ኢትዮጵያ ማነው አይሁዳውያን ኢትዮጵያ ውስጥ ነበሩ ብሎ ነው የነገረን ወንድማቸው። ኢትዮጵያ ውስጥ የሚደረግ እየተወራ ያለውን በአፈ ታሪክ እየተወራ ያለውን ተረት ማለት ነው። እኔ ምልህ ዳዊት ኃያል ንጉሥ ሆኖ በምድር ላይ በነገሰበት ዘመን ምን ያደርጉ ነበር ኢትዮጵያውያን? ለምንድን ነው የመጡት ኢትዮጵያ ውስጥ ቤተ እስራኤላውያን? በዳዊት ዘመን ምን ሊያደርጉ ነው የመጡት? የሰሎሞን የዳዊት ስርወ መንግስት ኪንግደሙ በጣም ትልቅ ነው። በጦርነት ኃይለኛ ነው። ማንም የአሕዛብ ንጉሥ ተዋግቶት እፊቱ ቆሞ አያውቅም። እግዚአብሔር ድልን በሄደበት ሁሉ ይሰጠው ነበር። ረሃብ ችግር ነበር ብላችሁ እንዳትሉ፣ በፍጹም የለም። በዳዊት ዘመን የጦርነት ስጋት ኖሯቸው ንጉሳቸው ተሸንፎ በሌሎች ተሰደው ነው የመጡት እንዳትሉ፣ አልመጡም። ልጁ ዳዊት ከሞተ በኋላ ልጁ ሰለሞን ከነገሰም በኋላ በሰለሞንም ዘመነ መንግስት የኢትዮጵያ ማነው የቤተ እስራኤላውያን ወደ ኢትዮጵያ አልመጡ። መጥቷል ብሎ የሚል ሰው ካለ ገብቶ ከአፈ ታሪክ ያለፈ ያውራ ከኔ ጋር። አልመጡም ወደ ኢትዮጵያ። ለምን? ንጉሱ ሰለሞን በነገሰበት ዘመን 40 ዓመት ሰላም ነበረ። አንድ ህዝብ ከአንድ ቦታ ላይ ወደ ሌላ ቦታ የሚሄደው ወይ የሰላም እጦት ወይም ደግሞ ረሃብ ሲኖር ነው። ረሃብ፣ ድርቅ፣ ችግር ካለ ከቦታ ቦታ ይንቀሳቀሳል፣ ከቦታ ቦታ ይፈልሳል። ወይ የሰላም እጦት ካለ ማለት ነው። ሰለሞን የስሙ ትርጉም ይዲድያ ማለት ነው፣ የሰላም ሰው ማለት ነው። በዘመኑ መጨረሻ አካባቢ ላይ ሃዳድ የሚባል አንድ የአሕዛብ ንጉሥ አስነስቶበታል። ሊሞት አካባቢ ማለት ነው። ኦኬ። እሱም አባቱ ስለሞተበት በእሱ ላይ ተነስቶበታል ማለት ነው። ከዛ ውጭ ሰለሞን በጣም የሰላም ሰው ነው። እንደ ስሙ እግዚአብሔር እረፍትን ሰጥቶት ነበር በዘመኑ። 40 ዓመት ሙሉ ጦርነት ኮሽ የሚል ነገር እስራኤል ላይ አልተሰማም። ብልጥግና አልከኝ። አሁን እነ ቢልጌትና ምናምን ነገር የሚባሉ ትልልቅ ባለሀብቶች ያልቆጠሩትን ሀብት ነበር እግዚአብሔር የሰጠው። በመጽሐፈ መክብብ ላይ ስናነብ በሰለሞን ዘመን ብር አይቆጠርም ነበር ይላል። ንግስና ተብሎ ቢባል እንደሱ ማን አለ ንጉሥ? ጥበብ ብሎ ተብሎ ይባል ከምድር ነገስታት ሁሉ ከአንተም በፊት ከአንተም በኋላ እንዳይኖር አድርጌ እሰጥሃለሁ ብሎታል። ትናንትና ከቤተሰቦቼ ጋር አንድ ቢች ላይ ሄደን ያን ክፍል ይዘን እየጸለይ ነበረ። የአሸዋውን ስፋት አይቼ እግዚአብሔር ለሰለሞን የባህርን አሸዋ የልብ ስፋት ሰጠው ይላል። ለእኔና ለልጆቼ ለሚስቴ እየጸለይኩ ነበር። በዛን ላይ ተንበርክከን በቢች በባህር ዳርቻ የሰማይ የምድር ጌታ ለሰለሞን ጥበብን የሰጠ ጥበብን እንዲሰጠኝ ማለት ነው። መጽሐፍ ቅዱሳዊ ስለሆነ ማንም ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን እሱም ይሰጠዋል ተብሎ እንደተጻፈ ማለት ነው። ጸልዩ በእግዚአብሔር ፊት ማለት ነው። ኦኬ። ሰለሞን በዘመኑ ረሃብ የለም፣ የጦርነት ችግር የለም። የእስራኤል ሕዝብ ኢትዮጵያ ውስጥ ምን ያደርጋል? ሰሜኑ ኢትዮጵያ ውስጥ ምን ያደርጋል? በትግራይ፣ በጎንደር፣ በጎጃም፣ በሰሜን ሸዋ፣ በሌሎች የኢትዮጵያ ግዛቶች ምን ያደርጋል? የበቆሎ ቆሎ ያረረብን ሰዎች ጋር ምን ያደርጋሉ? በንጉሳቸው ዘመን የሚበላ የሚጠጣ በሽበሽ ነው። ሰለሞን ጋር ብር አይቆጠርም ነበር ነው ብሎ የሚለው በሰለሞን ዘመነ መንግስት። የነ ቢልጌት ተቆጥሮ ይታወቃል ስንት ቢሊየን እንደሆነ ማለት ነው። የሰለሞን አይቆጠርም ነበር። የሀብት ብልጥግና ከተባለ አይቆጠርም፣ ጥበብ ከተባለ አይቆጠርም። በዚህ ምድር ላይ ያሉ ነገስታት ሁሉ ጭምር የሰለሞንን ዝናና ጥበብ ሰብተው ከምድር ዳርቻ ጥበቡን እና እግዚአብሔር የሰጠውን አስተዳደራዊ ጥበብ እና የሰራውን ቤተ መቅደስ ማለት ነው
ከሊባኖስ ዝግባ ሰርቶ ውስጡን በወርቅ የለበጠውን የእግዚአብሔር ግሎሪ ደመናው ክብሩ በእስራኤል ምድር ላይ የሰማይ የምድር ጌታ መካከላቸው ነበር። የዓለም ነገስታት ሁሉ የእሱን ዝናና ጥበብ ለመስማት ከምድር ዳርቻዎች ይመጡ ነበር። ለዚህ ነው የሳባም ንግስት ወደ እሱ ሄደችው። ሁሉ የእሱን ጥበብና ዝና ለማየት ይመጣ ነበር። እና የእሱ ቤተሰቦች እዚህ ኢትዮጵያ ውስጥ ምን ያደርጋሉ ነው ብዬ የምለው። በሰለሞን ዘመነ መንግስት የለም። በአራት እግሩ የሚሄድ ውሸት ማለት ነው ኢትዮጵያ ውስጥ የተተረካደ ውሸቱ ራሱ ይሄ ኢትዮጵያ ውስጥ የሚዋሸው ውሸት 4 እግር አለው፣ እንደ በግ ይሄዳል። ምን እንጠቀማለን በዚህ? ቆሎ አይሆነን፣ ዳቦ አይሆነን፣ ልብስ አይሆነን፣ ጌጥ አይሆነን። ስለዚህ በሰለሞን ዘመነ መንግስት፣ በዳዊት ዘመነ መንግስት ኢትዮጵያ ውስጥ አይሁዳውያን ነበሩ ብሎ የሚለው ፈጽሞ ወንድሞቼ ናቶቼ ከህሊናችሁ ውስጥ ሰርዙት፣ ውሸት ነው። ለምን? ሁለቱ ነገስታት አባትና ልጅ በነገሱበት ዘመን የረሃብም የጦርነትም ስጋት አልነበረባቸውም። አባትየው ዳዊት ኃይለኛ ነው፣ በጦርነት ኃይለኛ። ጎልያድ እንኳን ፊቱ አልቆመም፣ እንኳን አይደለም ሌሎች የአሕዛብ መንግስታት። በሄደበት ቦታ ሁሉ ነበር ድል የሚያደርገው። በዳዊት ዘመን ከአሕዛብ መንግስታት እየማረከ ያመጣው ወርቅ ብቻ ብራዘር ለቤተ መቅደሱ መሰሪያ ለልጁ ለሰለሞን ነው የሰጠው። ድሆች አልነበሩም እነዚህ ነገስታት፣ አባትና ልጅ ድሆች አልነበሩም። ድህነት ረሃብ አቆራምቷቸው ኢትዮጵያ ሊበሉ መጡ እንኳን ብለህ እንዳትል። በእነሱ ዘመን ችግር አልነበረም። የፖለቲካም ችግር አልነበረም። የጦርነትም ችግር አልነበረም። የኢኮኖሚም ችግር አልነበረም። ምን ያደርጋሉ በዳዊት ዘመን ታዲያ ኢትዮጵያ ውስጥ እከክሊያኩ ካልሆነ በስተቀር ማለት ነው። ውሸት ነው። ታዲያ ኢትዮጵያ ውስጥ የነበሩት ቤተ እስራኤላውያን መቼ መጡ? እሱን እናወጋለና እናወጋለን፣ በደንብ እናወጋዋለን አልኩ። መጽሐፍ ቅዱስን የነቢያትን መጽሐፍት እየጠቀስኩኝ ታሪክን እየጠቀስኩ እነግርሃለሁ። ግን በሰለሞን ዘመነ መንግስት፣ በዳዊት ዘመነ መንግስት ኢትዮጵያ ውስጥ ቤተ እስራኤላውያን ነበሩ ብሎ የሚለው ውሸት ነው። ቴንክ ዩ የምትለው ካለ መቀጠል ትችላለህ። ኤርሚዬ በጣም እኔም ብቻ ሳይሆን አንተ የምታምኑ የነበረውን ነገር ነው እያወራን ያለ ነው እና መልስ በጣም ተመችቶኝ እያዳመጥኩ ያለሁት እና አሁን ስታወራ አሁን ልመልስልህ ሳይሆን አንተ የምታምኑ የነበረው እንደ ጥያቄ ነው የምነግርህ። አንዳንዴ እኔም ብቻ አንድ ሰው ደፍሮ ሲናገር እኔም ብቻ እንደ ጥፋተኛ አታስቡት። ሁላችንም የምናምነው ነው እዚህ ጋር እያወራሁ የነበረው ድሮም አንተ የምታምነው የነበረው ማለት ነው እና እንደ ጥያቄ ስጠይቅህ በሰለሞን ጊዜ እውቅናው ዛሬ ላይ ታዋቂ የምትለው ሰው ከሚታወቀው በላይ ነበር። ዓለም ያውቀው ነበር። በዛ ሰዓት የኢትዮጵያ እንደ ኢትዮጵያ አሁን አፈ ታሪክ ያልከው ውሸቱ የሚያወራው እኔ ማምነው አሁን አንተ ተምረህ ተቀይረሃል፣ ግን ታምኖ የነበረው እኔ ደግሞ አሁንም ድረስ ማምነው የንግስት ሳባ ንጉስት ነበር ኢትዮጵያ ላይ። በንግስት ሳባ ነበር የምትመራው። ይህንን ዝና የሰማችው ንግስት በጊዜ የራሷ እንዳልከው የሰለሞን የአድቢያንም ቢሆን የራሷ መንግስት የነበራት የራሷ እንትን የነበራት ነው አፈ ታሪኩ የሚያወራው። የንጉስቱን ሰሞን ጥበብ ስትሰማ ልታየው ሄደች። በዛ ሰዓት ስለ ንጉስ ሰለሞን ስለ ኢየሱስ ተማረች። ሚኒሊክ የሚባል ልጅ ተወለደ። አብረው ታሪኩን ታውቋል። አፈ ታሪክ ያልከው አሁን ውሸት ያልከው ሄደች፣ ተመልሳ መጣች፣ ኢትዮጵያን አስተማረች ነው እያልን ያለው። ወይም የእስራኤል ህዝብ መጣ አይደለም። አሁን አንተ የምታምኑ የነበረው በዛ ሰዓት ኢትዮጵያ ላይ በዛ ሰዓት አወቀችው ኢየሱስ ክርስቶስ እንደሚመጣ የንጉስ ሰለሞንን ጥበብ የእግዚአብሔርን ጥበብ ኢትዮጵያ የዛን የተማረችው ነው እያልኩ ያሉት የዛሬ 3000 ዓመት ኢየሱስ ክርስቶስም እንደሚመጣ የዛን የተማረች ነው እያልኩ ያለሁት። አንተ የምታምኑ የነበረው አፈ ታሪኩ የዚች ቤተ መንግስት የዚች ሴትዮ የዚች ንግስት ግዛተ መንግስቷ የት ነበረ? እንደ ጥያቄ ከሆነ በእናምነው አንተ የምታምነው ወደ ሰሜኑ አሁን ኤርትራ፣ ትግራይ ምናምን የምትለው አካባቢ የአክሱም ስልጣኔ ነው የምናምነው፣ ወይም እንደ ተረት ተረት የምናምነው። እንዳንተ በእውቀቱም ላይሆን ይችላል። አንተ የዛ ሰዓት ታምነው የነበረው እና አሁን ተምረህ የምታሳየን በመስረጃ እኔ ደግሞ አሁንም ያልተማርኩበትና አሁንም እዛው ላይ ነው ያለሁት እያልኩ ያለሁት ማምነው በጊዜው ሰሜኑ የምትለው አካባቢ ነው። አሁን እንደምትለው የኢትዮጵያ ካርታ አሁን የውጭዎቹም ተሳትፎበት እንደ እንግሊዝም ተሳትፎበት የተፈጠረችዋን ኢትዮጵያ ካርታ አይደለም እያወራለ ያለሁት። ትግራይም ሰሜንም በለው የዛ ሰዓት ላይ ነበረ የንግስት ሳባ የነበረ ስልጣኔ ነበረ የሆነ አካባቢ ላይ ወደ ሰሜን ወደ አክሱም የነበረ ብለን እናምናለን። የዛ ሰዓት ላይ ኢትዮጵያ ስለዛ ሰዓት ላይ ሰለሞን እናወቀችው እግዚአብሔርን ጥበብ ተማረች፣ ኢየሱስ ክርስቶስን ተማረች ነው እያልኩ ያለሁት። እንደሚመጣ ገና ቃሉን ተማረች ነው እያልኩ ያለሁት። እሺ ንግስቲቱ የኢትዮጵያ ንግስት ነች ብለህ ነው የምታምነው?
ኢትዮጵያ እንደ ካርታ ሳይሆን አክሱምን በለው አቢሲኒያን በለው ብቻ እዛ አካባቢ ላይ ነበረ ብዬ አምናለሁ። ለምን የኢትዮጵያ ንግስት ብለው ይጠሯታል? አሁን ላይ እንደምናወራው ካርታ ታዲያ ማንም ብዬ ላውራ? ስለዚህ የኢትዮጵያ ንግስት አይደለችም ማለት ነው። ካርታው አሁን እንደምትለው የሰለሞን አሁን ላይ ሳባ ንግስት ወደ ሰሜኑ የነበረ ትግራይን አክሱም እንደው አንተ እስከ ህንድ ድረስ ስለዙላ ሰፍቶ ሄዶ ትልቅ የነበረ አሁን ከምትለው ኢትዮጵያ ላይ የሰፋ ነበር። እንደውም ጠባለች ኢትዮጵያ ነው ብለው ምናምን እንደ ሀገር ካወራው አሁን የሃይማኖቱን ስላወራው የዛ ሰዓት ላይ ብቻ የሆነ ንጉስ ነበረች። ትልቅም ትሁን ትንሽም ትሁን አሁንም ኢትዮጵያ ትሁን ከዛም በላይ ትሁን ከዛም ትነስ ንጉስ ነበረች። ንጉስ ሰለሞን ጥበቡን ተማረች፣ ሄደች፣ አየችው፣ አወቀችው፣ አብራው ኖረች፣ አብራው ወለደች። ስለ ንጉስ ሰለሞን ተማረች፣ ስለ እግዚአብሔር ተማረች። ለንጉስ ሰለሞን ስለሰጠው ከሱ በፊት ስለነበረውን ጥበብ ተማረች። ኢየሱስ ክርስቶስ እንደሚመጣ ተማረች። ኢትዮጵያ መጣ አስተማረች ነው እያልኩ ያለሁት። ማን የነገራት? ይሄን ምናምነው አንተ የምታምነውን ተምረ የነበረውን ነው። አሁን አስተምረን። ስህተት ነው አልከን፣ ውሸት ነው አልከን፣ አስተምረን። ማን ነበረ የነገራት? አይ ዝም ብሎ ማንሳት እኮ አይደለም። አሁን የማውቀውን ታሪክ ነው የምትነግረኝ፣ ግን የምትነግረኝን በመረጃ ላይ አላስደገፍከውም። በመረጃ ላይ ቢደገፍ ነበር ጥሩ። አሁን እዚህ ጋር እኔ አሁን እዚህ ጋር አምኜበት መረጃው ኖሮኝ በጣም ባምንበት እኮ ከአንተ ጋር አላወራበትም። እዚህ ጋር ከእኔ የተሻልክነት አስተምረኛለህ ብዬ ነው። እሺ፣ የሳባ ንግስት የኢትዮጵያ ንግስት አይደለችም። ሚዩት አድርገው። የኢትዮጵያ ንግስት አይደለችም፣ ፈጽሞ አይደለችም። ግን ሳባ ነበረች። ማን ነው የሴትዮዋ ስም? የሴትዮዋ ስም ያ ንግስት አሁን እያልክ ያለው አሁን አልነበረችም ነው ወይስ አካባቢው ልክ አይደለም ነው? ንግስቲቷ አልነበረችም ነው? ንግስት ሳባ ምትባል አልነበረችም? የሴትዮዋ ስም ነው አይደል? ሳባ። ንግስት ሳባ መረጃ አለ እኮ። አሁን ንግስት ሳባ የምትባል የለችም ነው? መረጃ አለ ወይ? የሳባ ንግስት የምትባል የለችም ያልኩት ነው። ስለ ሳባ አንተም ታውቃለህ፣ እኔም አውቃለሁ። አንብበኸዋል አንተ፣ እኔ በአፈ ታሪክ ሰምቼዋለሁ። ስለ ንግስት ሳባ አውቃለሁ እኮ። መረጃ አለ? ስሟ ነው ሳባ? ንግስት ሳባ ተብዬ ተምሬያለሁ እኮ። ሳባ ንጉስ ስሟ ነው የተማርኩት። ንግስት ሳባ ተብሎ ነው ስሟ የተማርከው። ለዚህ እኮ ነው የገደሉን፣ እኔንም አንተንም፣ የኢትዮጵያን ሕዝብ በታሪክ እኔ ብቻ እንዳልሆንኩ ብቻ ኤርሚዬ፣ እዚህ ጋር ሳወራ እኔም ብቻ እንደ ጥፋተኛ አትበል። እኔ እኮ እየነገርኩህ እኛ ምድራችን ላይ የተነገረ ነገር ሁሉ ምንድን ነው? የሆነ ነገር ያስተጋባል። ሶሪ ሚዩት አደርጋለሁ። የእሱ ድምፅ ነው። ብታስተካክለው ደስ ይለኛል። ኦኬ፣ የኢትዮጵያ ንግስት አይደለችም። ሳባ የሴትየይቱ ስም ሳይሆን የአገር ስም ነው። ይህን ታውቃለህ ወገናችን፣ ወንድማችን? የአገር ስም እንደሆነ ታውቃለህ? ቤስት አሁን አንተ ሳባ ነበረች ሀገር ነው ብቻ ሳባ የሚባል ሰው ሳይሆን ሀገር ነው እያልከኝ ነው? እኔ ማውቀውን ነገርኩህ። እኔ ማውቀው ንግስት ሳባ የምትባል ንግስት እንደነበረች ነው። መረጃ የለህም? መረጃ የማውቀው ብለህ አልከኝ። መረጃ ስጠይቀህ የለህም። የለም በቃ በሌለህ ላይ የማውቀው አትበል። በቃ እስካሁን ድረስ የምትነግረኝ በሙሉ ምንም መረጃ ላይ የተመሰረተ ነገር አይደለም። እኔ ብቻ አይደለም ግን ይህን የማውቀው በአፈ ታሪክ ኢትዮጵያ ውስጥ የተወራ ውሸት ነው። በቃ ግን የሀገር ስም እንደሆነ ታውቃለህ ወይ ነው የምልህ። ሳባ ብሎ የሚለው ኦኬ፣ አንተ ማስረጃ ነገር ሀገር ናት አልከኝ። እሺ አንተ አታውቅም? እኔ አላውቅም። ንግስት መሆኗን ነው የማውቀው። ቴንክ ዩ። ሳባ ሀገር መሆኗን ላሳይህ። እኔ ስታወራ ለወደፊት እንደዚህ ነው የምታወራው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 43 ላይ የአምላካችን እግዚአብሔር ቃል እንደዚህ ይላል። ኦኬ፣ እንደዚህ ይላል ጌታ የእስራኤል አምላክ ጌታችን፣ አሁንም ያዕቆብ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁና አንተ የኔ ነህ። በውሃ ውስጥ ባለፍህ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳት ውስጥም በሄድህ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ለያዕቆብ ነው እንደዚህ እያለ ያለው፣ ለእስራኤል ማለት ነው። ግብፅን ለአንተ ቤዛ አድርጌ
ኢትዮጵያንና ሳባንም ለአንተ ፈንታ ሰጥቻለሁ ይላል። ኤርሚ እዚህ ጋር ጥያቄ ልጠይቅህ። ቤስት ተደብቋል እስኪመለስ ድረስ ስንት ሀገሮችን ይጠራል እዚህ ውስጥ? እስራኤል፣ ኢትዮጵያና ሳባን ሶስት ሀገሮች አይደል? ግብፅ፣ ኢትዮጵያ ስንት ሀገሮችን ይጠራል እዚህ ጋር? ግብፅ፣ ኢትዮጵያና ሳባውያን አይደለም የሚለው ሶስት። ኢትዮጵያ እና ማንን? ሳባ ማለት ነው። ሳባውያኖች። ቤስት እያየህ ነው። ቤስት ተደብቀህ ስለነበር ማለት ነው። ኦኬ የእስራኤል ቅዱስ እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒት ነኝ ለእስራኤል ነው ብሎ የሚለው ለያዕቆብ ማለት ነው። ለያዕቆብ ቤት ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፈንታ ሰጥቻለሁ ይላል። ሶስት ሀገሮችን እንደሚያወራ ትስማማለህ ወንድሜ ቤስት? እዚህ ቦታ ላይ እንደ ጥያቄ ከሆነ ማን ሶስቱን አስረዳኝ። እስራኤልን፣ ግብፅና ኢትዮጵያ ሳባን 4 ሀገሮች ማለት ነው። ኢትዮጵያ የምትባል ሀገር ሌላ ናት፣ ሳባ የምትባል ሀገር ሌላ ናት። እዚህ ጋር አለ እስራኤል አለ 1፣ ግብፅ አለ 2፣ ኢትዮጵያ አለ 3፣ ሳባ አለ 4 ሀገሮችን እየጠራ እንዳለ እዚህ ጋር እግዚአብሔር ቃል ያየን። ኦኬ ስለዚህ ኢትዮጵያ የምትባል ሌላ ሀገር አለች። ይሄው ኢትዮጵያንና ማለት እና አያያዥ ቃል አለ። ቤስት እና ኤርሚያስ ብዬ ካልኩኝ ሁለታቸው አንድ ናቸው ማለት ነው። የተለያየ። ስለዚህ ሳባ የምትባለው ሀገር አሁን ታዲያ የትኛዋ ናት ሲያስረዳና አሁን ካርታው ላይ ስ ቴንክ ዩ። ሳባ ማለት አሁን እሱ ላይ ከተስማማ እዚህ ጋር ተስማማ አይደል? ኢሳያስ ነው የተናገረው። ኢትዮጵያ የምትባል ሌላ ሀገር አለች። ማናት? አላቃትም። ሳባ የምትባል ሁለት አድርገህ ከከፈልካቸው የትኛዋና የትኛዋ ናት? ግራ ገባኝ። ኦኬ ቴንክ ዩ። ሳባ ማለት እቺ ሀገር የቱ ጋር ነው ያለችው? የአሁኗ የመን። ኦኬ የመን የምትባለው ሀገር ኤንሸንት ማፕ ላይ ሳባ ይላል ማለት ነው። ኦኬ ግዛተ መንግስቷ የሴትዮዋ የነበረው እዛ ላይ ማለት ነው። ኤርሚዬ ግን በዛ ዘመን ኢትዮጵያ የሚባል ሀገር ነበር እንዴ? አንድ አዳምጥ። ሌላ ኢትዮጵያ ናት። ስለ ኢትዮጵያ ሊነግረን ነው። አሁን ስለ ሳባ እየነገረን ነው። አዳምጥ። አይ ስለጠየቁ ነው ከታች የነገርኩት። ምንድን ነው ያልከኝ? ኖ የእሱ ኢትዮጵያ የምትባል ሀገር አለች። ቤስቲ በዛ ዘመን ኢትዮጵያ የምትባለው ሀገር ሳባ እንትን አቢሲኒያ ነች አይደል? ነው ኢትዮጵያ ትታወቅ ነበር በዛ ሰዓት። ቆይ ውሃ ልጠጣ መጣሁኝ ወገኖች። እሺ እኔም ራሱ አጠም እኔ ኮመንት እያነበብኩ አይደለም። ሶሪ ኤርሚ። አረ ችግር የለም። ታች ስለጻፉ እያነበብኩላችሁ ነው። ታችም ያሉትም እኮ ያው እየሰማናቸው ነው የሚናገሩት። እኔ አሁን እዚህ ጋር እኮ እንደ ጥያቄ ገብቶሃል አይደል? እያነሳው ያለሁት ነገር እኔ ብቻ ማለት ነው ጥያቄ ያልገባ አንተ አሁን ጎንደር የምትለው ህዝብ አሁን ዛሬ ላይ ተናደደ ያልከው የጎንደር የምትለው ህዝብ ወይም ኢትዮጵያ የምትለው ህዝብ አሁን በአንተም ተናደደ ጓደኞች ያልከው ምናምነውን ነገር ነው እየጠየቅኩ ያለሁት። እኔ ብቻ ጥያቄ አድርገህ አታስበው እዚህ ጋር ወይም እኔ እንትን ብቻ አይደለም። ዞሮ የለውም። ዞሮ መጠየቅ የፈለገውን ጠይቅ። ኤርሚያስ እኮ እንትናን ነው የምፈልግ እንትናን ነው የምፈልግ አይልም። ማንኛውም ሰው መጥቶ ከጠየቀው ይመልስለታል። ዋናው ጥያቄ ይኖራል። ማስረጃ ካለለ አለ፣ ከሌለ የለም። በፈለግከው መጠየቅ ትችላለህ። በስመ ማስተካከሉ እስኪ ስልክህን ቤስት ምን ሆነ? ሚውት ላድርግልህ? እንቅልፍ የመጡኝ ራስን ትፎክታ ደርስ እንቅልፍ የመጡኝ ሌሊት እኮ ነው። እኔ ጋር አንተ ሌሊቱ 7 ሰዓት እኮ ነው። ያስተጋባሉ። የእሱ ድምፅ ነው። ሰኒ እንዴት ነሽ? ሰላም ነው? ኢትዮጵያ ድሮ ኩሽ ነው ይላል። ከታች ደግሞ አንዱ መጥቶ ማለት ነው ኢትዮጵያ ድሮ ኩሽ ነው ይላል። እዚህ ጋር ደግሞ ሁሉም የራሱ ጥያቄ አለው። እዚህ ጋር በጣም ብዙ ሰው ጥያቄ አለው እኮ። አሁን ኢትዮጵያ ኩሽ ነው የምትለው ነው አሁን ይሄ የምትሰማው ሴሜቲክ ነው ወይስ ኩሽ ነው? ክርክር አለ። ከሃይማኖቱ ራሱ በታች ወርዶ ራሱ አሁን ሴሜቲክ ነው ኩሽ ነው ኢትዮጵያ ላይ የነበረው ሳባ ሌላ ነው አለ፣ የግብፅ ሌላ ስልጣኔ ያለ አለ። ይሄ ድሮም የነበረ ክርክር ነው።
እናንተን የመጣችሁት እናንተን ሄዳችሁ ጋር እሱንን አሁን የምናውቀውን ነገር ነው። አንተ አሁን እዚህ ጋር ከአንተ ጋር እጣላለሁ ያለ ቅድም አሁን እጣላለሁ ያለ መጽሐፍ ቅዱስን እንኳን አንብቤ አላውቅም አለ። የሚያውቀው የተማረውን በቃል የተማረውን እሱ የሚያምነውን የማምነው ሁሉም የኢትዮጵያ ሕዝብ ያነበበው ያላነበበው የሚያምነው የቃል ታሪክ ነው እያወራሁ ያለሁት እዚህ ጋር። እኔ ብቻ ማነሳው ጥያቄ አይደለም። ሴፈን ሞዴሬተር አለሽ አይደለም? አሁን ጽሁፍ ነው የሚጽፉትን ታች ታቸው። እሺ ሴፈን እሺ ወገኖች ሚዩት አድርጉ። ሼር መጣ። እንግዲህ ሳባ ንግስት ሳባ አገሯ ናት፣ አገር ናት። ይሄ አገር ለመሆኑ የዚህ ሀገር ሰዎች የኢዮብን ልጆች የገደሉ ሰዎች ናቸው። የጻድቁን የኢዮብን ልጆች የገደሉበት የዚህ ሀገር ሰዎች ናቸው። ኢዮብ የሚባለው ሰው ደግሞ አገሩ ኦጽ የሚባል ሀገር ላይ ይኖር ነበር። ኦጽ ኦኬ። የሳባ ሀገር ሰዎች በኢዮብ መጽሐፍ ምዕራፍ 1 ላይ እግዚአብሔርን ቃል ስናነብ አንደኛ ትንቢተ ኢሳይያስ መጽሐፍ ምዕራፍ 43 ቁጥር 3 ላይ ቀጥሎ ደግሞ በኢዮብ መጽሐፍ ላይ የእግዚአብሔር ቃል ምን እንደሚል አሳያችሁ። ምዕራፍ 1 ላይ የኢዮብን ልጆች ቤተሰቡን የገደሉበት የሳባ ሰዎች ናቸው። እንደዚህ ይላል። አንድም ቀንም እንዲህ ሆነ፣ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና ይጠጡ የወይን ጠጅ ይጠጡ ነበር። መልክተኛም ወደ ኢዮብ መጥቶ በሬዎቹ እርሻ ያርሱ፣ ባጠገባቸው አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውን፣ ብላቴኖቹንም በሰይፍ ስለተገደሉ እኔ የምነግር ዘንድ ብቻዬን አመለጠሁ አለው። የማን ሰዎች? የሳባ ሰዎች። የሳባ ሰዎች ማለት ሳባ ምንድናት ማለት ነው? ሀገር ነች ማለት ነው። የት አካባቢ? የመን። ማን ነው የመን ብለህ በል ያለም የታሪክ ሊቃኑ እና የጂኦግራፊ የአርኪኦሎጂስት ጥናት ምርምር የሚያደርጉት የጂኦግራፊ ሊቃን ማለት ነው። ኦኬ፣ እንደዚህ ያስቀምጡታል ማለት ነው። ኦኬ፣ የታሪክ ተመራማሪዎቹ ማፕ ላይ ኩዊን ኦፍ ሼቫ ማለት ኪንግደሟ የዚህን ያህል ይሰፋ ነበር ብለው ይናገራሉ። ያስማማል። የዚህን ያህል ርቀት እዚህ ጋር ባይመጣ በሀገራችን የአርኪኦሎጂስት ጥናት ምርምር ውስጥ የሰሜኑን ክፍል ኤርትራንና ትግራይን ግዛተ መንግስቷ ይነካ እንደነበረ ያስማማኛል። ብዙ የታሪክ ጽሁፎችም ማስረጃዎችም እዛ አካባቢ ላይ ስለተገኙ ማለት ነው። የአርኪኦሎጂስት ጥናት ምርምርም እዛ አካባቢ ስለተገኙ፣ ለምሳሌ አሁን ጎንደርን ነክቶታል። እዚህ ጋር የለም፣ ጎንደርን እንደዛ አይነካም። የሸዋን ክፍል ሁሉ አይነካም። አሁን እዚህ ጋር ስታዩት ጎጃምን ሁሉ አጠቃሎ ማለት ነው። ጣና እዚህ ጋር ነው ያለው። ይሄን ሁሉ እዚህ ድረስ አምጥቶታል፣ ለጥጦ ማለት ነው። እኔ አይመስለኝም ይህን እንደዚህ ስፋት አለው ብሎ አይመስለኝም። ግን እስከዚህ ድረስ ይህንን ባህሩን ተሻግሮ የኤርትራና የትግራይን ድንበር እንደሚነካ የታሪክ ማስረጃዎች ያሳያሉ። ዋናው ግዛተ መንግስቷ ሚዩት አድርገው እንድመቸው አንተ ጋር ድምፅ አለ ፕሊስ፣ ወይ ወጥተህ ግባ፣ ወይ የምትቀዳው ነገር ካለ ፈቃ አድርገው እና ቀዳ። ድምፅ አለ ስትከፍት በጣም እንኩሻኩሻው። ኦኬ፣ ግዛተ መንግስቷ የት ነው ያለው? የመን ላይ ማለት ነው። ኦኬ፣ ያው ሺቫ ማለት ሳባ ማለት ነው። የመን ያውና የመን ማለት ነው። ኦኬ፣ ስለዚህ የሳባ ንግስት የሰለሞንን ዝና ሰምታ ከምድር ዳርቻ መታለች ብሎ ያለው ከምድር ዳርቻ መታለች ይላል ጌታችን ሲናገር። የምድር ዳርቻ ያስባለው ምንድን ነው? ይሄ ባህሩ ማለት ነው። የምድር ዳርቻ አይደለች የመን? እዚህ ጋር ስትታያት ከየመን ቀጥሎ ወደ ደቡብ ሊሄድ ብትል ውሃ ውስጥ ነው የምትገባው። ቀይ ባህርም ያው ህንድ ውቅያኖስም አብሮ ተቀላቅሎ ይወስዳል ማለት ነው። ኦኬ፣ ስለዚህ የሳባ ንግስት የተባለችው ሳባ ሴትየዋ አይደለችም፣ አገሩ ነው ሳባ።
ሺቫ ይላል። ኮይን ኦፍ ሺቫ ብለህ ብትል ይመጣልሃል ማለት ነው። የመን ላይ ነው ያለችው። ስለዚህ በሰለሞን ዘንድ ሄዳ ደርሳ ወንድ ልጅ ወልዳ መጣች ምናምን ነገር ተብሎ የሚባለው እውነት ከሰማችሁኝ በአብርሃም አምላክ ፊት የምነግራችሁ እርሱት እርሱት እርሱት። ለምን? ውሸት ስለሆነ ማለት ነው። ለምን? እነዚህን 3 መጽሐፍቶች ብቻ እንደኔ ካነበባችሁ ገድለ ላሊበላ፣ ድርሳነ ጽዮን፣ ክብረ ነገሥት፣ ገድለ ላሊበላና ድርሳነ ጽዮን እዛ ጋ አሉ። ያው ክብረ ነገሥት ይሄ ማለት ታሪኩ እርስ በርስ ይምታታል። ወንድሞች እናቶች፣ ታሪኩ እርስ በርስ ይጣላል። አቤቱ ጌታዬ፣ እርስ በርስ ይጣላል። እኔ ታሪክ አስተማሪ ነን ብለው የሚሉ ሰዎች እንዲህ አይነት ውሸት ምን አለበት ቢቀርባቸው። ለምሳሌ የኢትዮጵያን ታሪክ እስቲ አሁን የሳባ ንግስት ኢትዮጵያዊት ናት ተብሎ የተባለውን ታሪክ ይዘን እንምጣ። ወደ ሰለሞን ሄደችበት የተባለበት ዘመን እና ከሰለሞን ተመልሳ ስትመጣ ሰለሞን ዘንድ ሄደች። አሁን የተተረከልን በኢትዮጵያ ውስጥ ሰለሞን ዘንድ ልትጠይቅ ሄደች። ኢየሩሳሌም እዚህ ኢትዮጵያ ብሎ የሚል በኢትዮጵያው በአፈ ታሪክ የሚባለው ማለት ነው። ከንጉሱ ዘንድ ሄደችና ንጉሱ ዘንድ ስትደርስ ያው የሚፋጅና ጨው የበዛበት ነገር አበላት። ከዛ ሰለሞን ያው በሴቶች በኩል ስስ ነው፣ ሴቶች ስለሚወድ ለሰለሞን ሴት የሚወድ አለ ተብሎ አይታመን። በእርግጥ የሱን ሪከርድ የሰበሩ ሰዎች በዓለም ውስጥ ሊኖሩ ስለሚችሉ ባልታዛር የተባለው ሰውዬ ወደ 400 ደርሻለሁ ብሏል። ግን ሰለሞን ሴት ይወዳል እና በሰለሞን ዘንድ ሄደው ሴት በሰላም አትመለስም ብሎ በሚል ፈሊጥ የወደቀ ምሳር ዛፍ ይበዛበታል እንዲሉ አበው ሰለሞን ዘንድ ሄደችና ከዛ ሲያያት ጎመጀ፣ በእንቆቅልሽ አጫወታት እና በዚህ ነገር የተላለፍሽ ከሆነ እኔ እረታሻለሁ አንቺም ትረችኛለች ተባብለው የውሃ መንቀሉን ማሰሮውን ነገር ትራስጌው አድርጎ አቤት ኢትዮጵያ፣ አቤት ኢትዮጵያ፣ አገሬ ወዴት እየሄድሽ ነው? የውሃውን ቋንጅል እስሩ አስቀመጠና ውሃ ሞልቶበት ጨው የበዛበትና ሚጥሚጣ የበዛበት ነገር አበላት፣ እሷንም ሰራተኛዋንም። ሰለሞን ሆዬ ይህንን የውሃ መንቀል ወስዶ ትራስጌው አደረገና ተኛ። ይታይህ አሁን የሁለት ሀገር ነገስታት አንድ ቤት ውስጥ ምን ያደርጉ የሚተኙት? ኦኬ። እና ተነስተሽ አሁን ከጠጣሽ ያው የተማማሉት መሐላ አለ፣ መሐላው ይፈርሳል። እና ሴቲቱ ሌሊቱን ሁሉ አንገበገባት፣ ጠማት። እዛ ተነስታ እዚህ ጋር ተኝታ ነበረ። እሷ ለሽ ብላልህ፣ ሰለሞንም እዚህ ተኝቷል። ሰለሞን በዚህ እሷ በዛ በግራ ሆነው ተኝተዋል። እያየ ነው ማለት ሰለሞን። እዚህም ደግሞ ሰራተኛ ይቷለች እሷ ሌላ ኮብል ጎረዳ ማለት ነው። ተኝተዋል። ውሃው ማሰሯዎች ነው ማለት ነው። እናች ንግስቲቱ ሌሊት ውሃ ጠማትና ተነሳችና ውሃ ስትቀዳ ሰለሞን ይጠባበቅ ነበር። ካሁን አሁን ስትቀዳ አገኛታለሁ ብሎ በሚል ማለት ነው። ኢትዮጵያ ውስጥ የተደረገልን ይሄ ነው በኦርቶዶክስ ቤተክርስቲያን። ስለዚህ ተነስታ ውሃ ልትቀዳ ስትል ሰለሞን እጇን አፈፍ አረገና ያዛት እና ያው የሚደረገውን ነገር አደረገ ማለት ነው። ቃል ኪዳንሽን ተላልፈሻል፣ ውሃ ጥሙን ልትቺ ይገባ ነበር። እንግዲህ ሕግ ከተላለፍሽ ዘንዳ እኔም ደግሞ ያው እቀምሳለሁ ብሎ እሷ ውሃ ልትቀምስ ስትመጣ እሱ ደግሞ ያው እሷን ቀመሰ ማለት ነው። ከዛ ሰራተኛይቱም እንደገና እሷ ተመለሰች። ከዛ ሰራተኛይቱም በሌላ ቀን ስታደርግ ሁለቱን ምን ያስረገዘ ብላ የምትለው ኦርቶዶክስ። ኦኬ። ከዛ አረገዘች፣ መጣች ወደ ኢትዮጵያ አርገዛ ተመልሳ መጣችና እዚህ በይነ ልህም
ልህም ወይ ደግሞ ቀዳማዊ ምኒልክ የተባለው ተወለደ። ከዛ አደገና የአባቴን ሀገር አሳይም ብሎ ሲላት ወደ ኢየሩሳሌም ተመለስ ብለህ ስትለው እድሜው 22 ዓመት ሆኖት ተመለሰ። ስንት? 22 ዓመት። ማንን የሚናገረው? ክብረ ነገሥት እና የኢትዮጵያ ታሪክ። ይሄ መጽሐፍ ሁለት መጽሐፍ፣ የኢትዮጵያ የኦርቶዶክስ ታሪክ። እድሜው ስንት ይሆናል? 22። ገድለ ለአድቫን ድርሳነ ጽዮን ላይ ደግሞ ድርሳነ ጽዮን ደግሞ ምን ይናገራል? በ25 ዓመቱ ነው ወደ ኢየሩሳሌም ሄደው ይላል። በ25 ዓመቱ ድርሳነ ጽዮንን ከቻልኩ አመጣዋለሁ። የዚህን ግን ላሳያችሁ። አጃይብ ነው ይላል የሐረር ሰው። እኛ ዝም ብለን ስንጠጣ እኮ ተረት። ኦኬ ያው ገጽ 25 ስሙንም በይነ ልህም ብላ ጠራችው ይላል። ከዚያስ ይህ ልጅ ልህመን ግን ግርማ ሞገስ ነበረው፣ ግዝፈቱ፣ አካሉ፣ አካሄዱ ሁሉ ንጉሱ ሰለሞን ይመስል ነበር ይላል ቁጥር 9 ላይ። ከዛ 22 ዓመት ሲሞላው ማለት ሲሆነው ውጊያንም ፈረስንም ግልቢያንም አደንንና ንግሥቲቱን የአባቴንም ፊት አይ ዘንድ እሄዳለሁ፣ በእስራኤልም አምላክ በእግዚአብሔር ፍቃድ ወደዚህ እመለሳለሁ አላት። አባቴን ላይ እሄዳለሁ ብሎ ያለው መቼ ነው ማለት ነው? 22 ዓመት ሲሞላው። ይህንን የአዲስ አበባ ዩኒቨርሲቲ ነው የጻፈው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትጠቀምበታለች። ከዚህ ጋራ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክም ይስማማል። በስንት ዓመቱ ወደ ኢየሩሳሌም ሄዳ ትላለች? ሶሎሞን እሺ፣ ያው ሳባ ንግስት ነው። እዚህ ጋር አዩት። ንግስት ሳባ በተጻፈው ታሪኳ ውስጥ የኢትዮጵያ ኦርቶዶክስ በጻፈችው ላይ ሳነብ እዚህ ገጽ 9 ላይ እዚህ የመጀመሪያው ክፍል እንደዚህ ይላል። ቀዳማዊ ሚኒሊክ በተወለደ በ22 ዓመቱ አባቱ ሰለሞንን ለመገናኘት ወደ ኢየሩሳሌም ሄደ ይላል። ከዚህ ታሪክ ጋር ይስማማል ማለት ነው። ድርሳነ ጽዮን የሚባል መጽሐፍ አለ። እሱን ላምጣው። ካመናችሁ በቃሌ ልንገራችሁ፣ በአብርሃም አምላክ ፊት አልዋሽም። ድርሳነ ጽዮን በ25 ዓመቱ ወደ ኢየሩሳሌም ሄደ ይላል። ክብረ ነገሥትና ይሄኛው ታሪክ ደግሞ በ22 ዓመቱ ሄደ ይላል። የስንት ዓመት ልዩነት አለው? የ3 ዓመት። ኤርምያስ ምን ያደርግልሃል? አሁን ይህንን ጎርጉረህ ማግኘት። እሺ ላምጣው። እናምንም አለ አንዱ ላምጣው። ለአንተ ስል ብቻ አመጣዋለሁ። ብራዘር ተጠላላ አልኩ መረጃ እዚህ ቤት። ኦኬ መጣሁ። ኤርሚ ቀጥሉ። ቤተሰብ እኔ ያለው ታች እየሰማሁኝ ነው እና እንቅልፌ ግን በጣም መጥቶኛል። ጀስት ኤርሚ ይህን ስጨርሱ ከአንተ ቤት ትከፍቱና ጠዋት እኮ የሚገርም ሞርኒንግ ስራ አለኝ በጠዋት። በቃ አሁን እቺን ልጨርስና ከዛ እኔም ይህን መስማት ፈልጌ ነው የቆየሁት። ቅድም ልነግርህ አልኩኝና ይህን ታሪክ ስለጀመርከው ጀስት እሰማለሁ ብዬ ነው፣ ትምህርትም ስለሆነ። ብዙ መጽሐፍቶች ስላሉ ኤርሚ እኔ ግን